ዓለምን በጭንቀት ትንፋሹን የዋጠበት ኃያላን መንግስታት ሳይቀሩ ቀጣዩን እርምጃ ለመገመት የተሳናቸው አስፈሪ ሰዓት ላይ ደርሰናል። አሜሪካና እስራኤል ፈጽሞ ያልጠበቁት የዓለም የጦር መሳሪያዎች ታሪክን የሚቀይር ምናልባትም የሰው ልጅን ታሪክ ወደ ሌላ አቅጣጫ የሚወስድ እጅግ አስደንጋጭ መረጃዎች ወጥተዋል። እስካሁን ያያችሁ ጨዋታ ነበር፣ እውነተኛ ጦርነት ገና አልጀመረም የሚል ማስጠንቀቂያ ከኢራን ጦር አዛዥ ሰፈር ተሰምቷል። ራዳር አያየውም፣ ቴክኖሎጂ አይደርስበትም፣ መከላከያ አይመክተውም የተባለው ይህ ሚስጥራዊ የኢራን መሳሪያ ምንድን ነው? አሜሪካ በኢራን ከፍተኛ አመራሮች ላይ የከፈተችው ኦፕሬሽን ምን አይነት መዘዝ ያስከትላል? እስካሁን የተኮስነው የቆሻሻ ብረት ነው የሚለው የጄኔራሉ ንግግር በስተጀርባ ያለው አሜሪካን ያርበደበደው መልእክት ምንድን ነው? ይህ ሰባር ጉዳይ ተራ የፖለቲካ ዲስኩር አይደለም። ይህ ጉዳይ ነገ ጠዋት ከእንቅልፋችን ስንነቃ ዓለምን በሌላ መልክ ልናገኝበት የምንችለው እውነተኛ መዘዝ ነው። ፔንታጎን ግራ ገብቷታል። የቴል አቪቭ ባለስልጣናት በድንጋጤ ውስጥ ናቸው። ኢራን አሜሪካን ለማጥፋት ተዘጋጅቻለች ያለችው ይህ መሳሪያ ከኒውክሌር ቦምብ ባልተናነሰ ዓለምን ያነጋገረ ነው። በሚቀጥሉት ደቂቃዎች መላው ዓለም በድንጋጤ እያወራለት ስላለው ስለዚህ ምስጢራዊ የኢራን የጥፋት መሳሪያ፣ ስለ አሜሪካ የአጸፋ እርምጃና ስለሚጠብቀው አስከፊ ግጭት እያንዳንዱ ዝርዝር መረጃ ከወታደራዊ ሳይንስ እና ከጂኦፖለቲካዊ አንጻር በጥልቀት እንተነትናለን። ይህንን ቪዲዮ ሳያቋርጡ እስከ መጨረሻው መመልከት ግድ ይላል፣ ምክንያቱም መረጃው የህልውና ጉዳይ ነው። በመካከለኛው ምስራቅ እየተካሄደ ያለው የሀያላን ፍጥጫ አዲስና እጅግ አደገኛ ወደ ሆነ ምዕራፍ ተሸጋግሯል። የኢራን አብዮት ዘብ ከፍተኛ አዛዥ የሆኑት ጀነራል ኢብራሂም ጃፋሪ ለዓለም አቀፍ ማህበረሰብ በተለይም ለዋሽንግተንና ለቴል አቪቭ ያስተላለፉ መልእክት ተራ ዛቻ ሳይሆን የጦርነቱ መልክ ሙሉ ለሙሉ የሚቀይር አዲስ እውነታ የያዘ ነው። እስቲ ጀነራሉ የተናገሩትን ቃል በቃል እንመልከተው። ጠላቶች በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአውዳሚ ጥቃት የተጠቀምነው በእኛ እይታ እንደ ተራ ቆሻሻ ብረት የምንቆጥራቸው ጊዜያቸው በመጋዘን የቆዩ አሮጌ ሚሳኤሎች ናቸው በሚለው ንግግራቸው ዓለም እየተደናገጠ ነው። ልብ በሉ ተመልካቾች፣ ይሄ ንግግር በወታደራዊ ሳይንስ ውስጥ ፊዚዮሎጂካል ዶሚኔሽን ወይም የስነ ልቦና የበላይነት ይባላል። ኢራን ለዓመታት ዓለምን ያስፈራራችበት፣ እስራኤል እንቅልፍ ያሳጣትን እና አሜሪካን ያሳሰበው የሚሳኤል ቴክኖሎጂ የቆሻሻ ብረት ወይም ቁራሌ ብላ ስጠራው ሁለት ግልጽ መልእክቶች እያስተላለፈች ነው። የመጀመሪያው መልእክት ንቀት ነው። ኢራን ለአሜሪካ እና ለእስራኤል መከላከያ ስርዓቶች ያላት ንቀት እያሳየች ነው። እናንተ ዘመናዊ ብላችሁ የምታስቧቸው የአየር መከላከያ ሰራዊት መከላከያዎች የእኛን አሮጌና ጊዜ ያለፈበትን ሚሳኤሎች ለመምታት ነው የሚጨነቀው እያለች ነው። ይሄ ለፔንታጎን ወታደራዊ ስትራቴጂ ትልቅ ራስ ምታት ነው። እስካሁን የተተኮሱት ሚሳኤሎች አሮጌ ከተባሉ እነዚህ አዳዲስ ሚሳኤሎች የአይሮን ዶምን ሰብረው መግባት ከቻሉ፣ ነገር ግን የሚመጣው ዘመናዊ መሳሪያ ምን ሊደረግ ነው? ሁለተኛው መልእክት ደግሞ የማስጠንቀቂያ ደውል ነው። እስካሁን ያያችኋቸው የመግቢያ ትርኢት ብቻ ነው የሚል ነው። አንድ ጦርነት ወደ ጦርነት ሲገባ ምርጥ መሳሪያዎች ከመጀመሪያ ቀን አያወጣም። ጠላት ለማዳከም የጠላትን የመከላከያ ቀዳዳዎች ለማጥናትና አቅምን ለመፈተን ሲባል አሮጌ መሳሪያዎችን መጠቀም የተለመደ ስልት ነው። ጀነራል ጃባሪ ይህንን ስልት እንደተጠቀሙ በኩራት እየተናገሩ ነው። መጋዘኖቻቸውን ለማጽዳትና ጊዜ ያለፈባቸውን ጥይቶች ለመጣል ተጠቅመንባቸዋል የሚለው ንግግር ለሰሚ ጆሮ የሚከብድ፣ ለጠላት ደግሞ ሞራል የሚሰብር ነው። ነገሩ በዚህ ብቻ አላበቃም። ይህ የኢራን መግለጫ እንዲሁም ምክንያቱ የሆነው የአሜሪካ መንግስት የጀመረው አዲስ ዘመቻ፣ አዲስ ኦፕሬሽን ኤፒክ ፋሪ የተሰኘው ከፍተኛ ምስጢራዊ ዘመቻ በኢራን ወታደራዊ አመራሮች ላይ ከፍታለች። ይህ ኦፕሬሽን ኤፒክ ፋሪ ምንድን ነው? መረጃዎች እንደሚጠቁሙት ይህ ኦፕሬሽን ወታደራዊ የቦምብ ጥቃት ብቻ ሳይሆን ከፍተኛ የሆነ የሳይበር ጥቃት፣ የስለላ መረብ ደር ዘመቻ እና የኢራን አዛዦች በስነ ልቦና የማዳከም ስራን ያካተተ ነው። አሜሪካ ኢራንን ለማንበርከክ የጀመረችው ይህ ዘመቻ በኢራን በኩል እንደ የመጨረሻ ቀይ መስመር መጣስ ተቆጥሯል። ጄኔራል ጃፋሪ የአሜሪካ ይህንን ዘመቻ የማይረባ ሙከራ ሲሉ አጣጥለውታል። አሜሪካ በኢራን ከፍተኛ አመራሮች ላይ የጀመረችው ይህ ኦፕሬሽን በእኛ በኩል ያለውን ቁርጠኝነት ከመጨመሩ ውጪ የሚያመጣው ለውጥ የለም ብለዋል። ይባስ ብሎ አሜሪካ በዚህ ኦፕሬሽን የምታገኘው ውጤት ሳይሆን የምትቀበለው የአጸፋ ምት ታሪክ የሚቀይር እንዲሆን አስጠንቅቀዋል። እዚህ ላይ ነው ነገሩ የሚከረው። አሜሪካ በቴክኖሎጂ የበላይ ነኝ ብላ የምታስበው ያህል ኢራን ደግሞ ያልታየና ያልተገመተ አቅም አለኝ ብላ እየተዳደረች ነው። ይህ የሁለት ግዙፍ ኃይሎች ፍጥጫ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እየገፋፋ ይሆናል። አሁን ወደ ዋናውና አሳሳቢው ነጥብ እንምጣ። ጄኔራሉ ስለ ወደፊት ጦርነት ሲናገሩ የተጠቀሙት ቃላቶች እጅግ አስፈሪ ናቸው። በቀጣይ ዓለም አይቶት የማያውቀውን ራዳር የማይዘውንና ሚስጥራዊ ዘመናዊ መሳሪያዎች እንጠቀማለን ብለዋል። ይህ መሳሪያ ምንድን
ነው? የወታደራዊ ተንታኞች ስለዚህ መሳሪያ ሶስት ዋና ግምቶች እያስቀመጡ ነው። አንደኛው ሃይፐርሶኒክ ሚሳኤሎች። ኢራን ከቅርብ ጊዜ በድምፅ ፍጥነት ከ5 እስከ 10 እጥፍ የሚምዘገዘጉ ሃይፐርሶኒክ ሚሳኤሎች በማልማል ላይ መሆኗን ይታወቃል። ጀነራሉ ራዳር ይዘውም ያሉት ይህን ሊሆን ይችላል። ምክንያቱም ሃይፐርሶኒክ ሚሳኤሎች ፍጥነታቸውና አቅጣጫቸውን የመቀየር ችሎታቸው በዓለም ላይ ካሉ ከአሜሪካ ሆነ ከእስራኤል የበለጠ የአየር መከላከያ አቅም በላይ ነው። ይህ መሳሪያ ከተተኮሰ ኢላማውን ከመምታት በፊት መከላከያ ራዳሮችን ለማሰብ እንኳን ጊዜ አይኖራቸውም። ሁለተኛው ኤሌክትሮማግኔቲክ የልብ ምት መሳሪያ ነው። ሌላ አስፈሪ ግምት ኢራን የጠላትን ኤሌክትሮማግኔቲክ ሙሉ በሙሉ የሚያሽመደምድ ቴክኖሎጂ ይዛ ይሆን የሚለው ነው። ይህ መሳሪያ አንድ ጊዜ ከተተኮሰ የአንድ ከተማን ወይም የጦር ሰፈርን ኤሌክትሪክ፣ ኮምፒውተር፣ የመገናኛ ዘዴና የራዳር ስርዓት በቅጽበት በማቃጠል ጨለማ ውስጥ ሊከት ይችላል። ሶስተኛው ድብቅ የኒውክሌር አቅም። ምንም እንኳን ኢራን የኒውክሌር ፕሮግራም ለሰላም ዓላማ ነው ብትልም ዓለም የሚያውቀው የሚለውም ቃል ብዙዎች አጠራጥሯል። ምናልባት ኢራን በድብቅ ያዘጋጀችውና የመጨረሻ ካርዷ አድርጋ የያዘችው ቆሻሻ ቦምብ ወይም ታክቲካል ኒውክሌር መሳሪያ ይኖራት ይሆን? ጀነራሉ ሲናገሩ ይህ መሳሪያ በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም አለው ብለዋል። ይህ ማለት ጦርነት ከመካከለኛው ምስራቅ አልፎ አሜሪካ መሬት ድረስ ሊዘልቅ ይችላል ማለት ነው። ከቴህራን ተነስቶ ዋሽንግተን ወይም ኒውዮርክ ማነጣጠር የሚችል ቴክኖሎጂ ኢራን በእጇ ካለ አሜሪካ የምትከተለው የውጭ ፖሊሲ ከስሩ መቀየር ይኖርባታል። በዘመናዊ ጦርነት ውስጥ መታየት ማለት መሞት ማለት ነው። ስለዚህ ሀገራት መሳሪያዎቻቸውን ለመጠበቅ ትልቅ በጀት ያፈሳሉ። ኢራን የኛ አዲስ መሳሪያ በራዳር አይታየም ማለቷ የአሜሪካን የጦር የበላይነት የሚፈታተን ነው። አሜሪካ በዓለም ዙሪያ ያሰማራቻቸው የፓትሪዮት እና የታድ ሚሳኤሎች መከላከያዎች ይህንን የማይታይ መሳሪያ እንዴት ይቋቋሙታል? ጀነራል ጃፋሪ እንዳሉት ይህ መሳሪያ ተራ የጥፋት መሳሪያ ብቻ ሳይሆን ከፍተኛ የሆነ የቴክኖሎጂ ውጤት ነው። ይህ የሚያሳየው ኢራን በራሷ ሳይንቲስቶች ወይም ከሌሎች ሀያላን ጋር በመተባበር የደረሰችበትን የቴክኖሎጂ ደረጃ ነው። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል የሚለው ንግግር ጉዳዩን ከወታደራዊ ኢላማ ውጪ የሆነ ቦታዎችንም ሊያካትት እንደሚችል ጠቋሚ ነው። አስቡት፣ እስራኤል የምትመካበት የአይረን ዶም ሲስተም ኢራን የቆሻሻ ብረት ባለቻቸው ሚሳኤሎች ከተጨናነቀ እና ከተሰበረ ይሄ የማይታይን አዲስ መሳሪያ ሲመጣ ምን ሊፈጠር ይችላል? የቴል አቪቭ ሰማይ ምን ሊመስል ይችላል? ይህ ጥያቄ ለእስራኤላውያን የሞትና ሽረት ጉዳይ ነው። ጀነራሉ ንግግራቸውን ሲያጠቃልሉ እውነተኛ ጦርነት ገና አልጀመረም ብለዋል። ይህ ለአሜሪካና ለእስራኤል የተሰጠ የጊዜ ገደብ ነው። ኢራን ይህንን መሳሪያ የምትጠቀመው መቼ ነው? አሜሪካ በቀጠለችው ጫና ወይም እስራኤል በምትወስደው እርምጃ ላይ የተመሰረተ ይሆናል። ነገር ግን አንድ ነገር ግልጽ ነው። ኢራን ከአሁን በኋላ የምትታገስበት ትዕግስት እንደሌላትና ለከፋ ጥፋት እንደተዘጋጀች አሳይታለች።